ህዝብ በተስፋና በስጋት መካከል ነው። እንደዚህ ቢሆንና እንደዚህ ቢቀጥል ዋው ምን አይነት ሀገር ልትኖር እንደምትችል ምናምን ብለው ሰዎች አስበው በአሜሪካን በአውሮፓም የነበረውን ጉዞ መሰረት በማድረግ አገር ውስጥም ጠቅላይ ሚኒስትር አብይ አህመድ ከመጡ በኋላ ሰኔ 16 ላይ የነበረው የህዝብ ማዕበልን መመልከት ይቻላል። የአደባባይ ትዕይንቶችን ሁሉ በመናይበት ሰዓት ህዝብ ተስፋ አድርጎ ነበር ማለት ነው። ተስፋ ብቻ ሳይሆን ደግሞ ስጋትም ደግሞ ነበረው ማለት ነው። የሁኔታው ትንተናዎች በርካታ ቁም ነገሮችን ያስጨብጡናል ብዬ ነው ማስበው። ህዝቡን ስናስብ ተስፋና ስጋት ነበረው። መንግስት ለውጥን በማምጣትና በቀውስና ቀልበሳ ደባ የተወጠረ ውስጥ ለለውጥ እንደሚናፍቁ ሰዎች እና ለለውጡ እንደተባበሩ ሁሉ የነበረውን ለውጥ አይተው የበራውን ሻማ ለማጥፋት ብዙ የጣሩ ሰዎች ነበሩ። እንደምታውቁት ነው እስከ ጥቅምት 24 በሰሜን እዛችን ላይ እስከ ተፈጸመው ደባ ድረስ በርካታ የተገለጡና ያልተገለጡ አደባባይ የወጡና ያልወጡ በርካታ አሻጥሮችና ደባዎች ተፈጽመዋል። በዚህ ሪፎርም ላይ ብዙዎቻችን የምናቃቸው ደግሞ ብዙዎቻችን የማናቃቸው በርካታ ነገሮች ተፈጽመዋል። ድርጅት እንግዲህ ባልጠራ የትራንስፎርሜሽን ሂደት ላይም ነበር። ብዙዎቻችሁ አንዳንዴ መደመርን ማስተማር እድል ካገኙ ሰዎች መካከል አንደኛው ነበርኩ እና በተለያዩ የሀገሪቷ ጥግ እየተዘዋወርኩ አስተምር ያለው የነበሩ ጥያቄዎች የ5 ቀን ስልጠና እንደዚህ ምናምን ነበርና 45 ቀን አብዮታዊ ዲሞክራሲን ተምሬ እንዴት ነው በ5 ቀን አለቅልቄ ምደፋው ምናምን ሁሉ ብለው ጠይቀውኛል ማለት ነው። እሱ ብቻ ሳይሆን እውነት ነውን የሚል ጥያቄም አንስተውልኛል ማለት ነው። እሱ ብቻ አይደለም፣ ውሃውን በአንድ እግር ነበር ሲለኩ የነበሩት። አሁን ከጥቅምት 24 እንደዛ ይመስለኛል አብዛኞቹ በሁለት እግራቸው መለካት የጀመሩት እና አንድ ታላቅ ሰው ሲናገሩ እንደሰማሁት ይሄ የሰጎን አይነት ዳንስ ነው ይባላል። ሰጎን አንድ እግሯን እዚህ አርጋ እና አንድ እግሯን እዛ አርጋ ነው የምትደንሰው ይባላል። ብዙ እርግጠኛ አይደለሁም። ይሄንኛው ደስ ካላት ይሄንን ታነሳለች፣ ይሄንኛው ካስከፋት ይሄንኛው እግራን ከፍ ታደርግና ወደ ነፈሰው ተነፍሳለች ማለት ነው። የሪፎርሙ ቻሌንጅ ዊዝን ጭምር ነበረ ማለት ነው። ከውስጥ በጎ ነገር ሊወለድ እንደነበረው ሁሉ ሊወለድ የነበረን ነገር ለማጨናገፍ የተደረገ ሙከራ በጣም ብዙ ነበር። አመራር ላይ የታችኛው አመራር የጎራ መደበላለቅ፣ መካከለኛውም ደግሞ አዲስ ኃይል የመሆንና የሆነ ያለውንና ሊሆን የተፈለገው መካከል ላይ ምናምን ክላሪቲ የማጣት ከፍተኛ ያስተሳሰብ እና የትግበራ አንድነት ማጣት ነበር በከፍተኛ አመራሩም ጭምር ማለት ነው። አንዳንዴ በጣም ደነግጥ ነበር። የሁለት ሀገር ዜጎች ምናምን ነበር የሚመስሉኝ የሚነሱትን ጥያቄዎች ሳስታውስ ማለት ነውና ግን ያው ለውጥ ሊያመጣው የሚችላቸው ነገሮች አንደኛው ነውጥም ጭምር ነው ብዬ አስባለሁ። ኮንፊውዥንም ጭምር ነው ብዬ ነው የማስበውና ኮንፊውዥኖች ነበሩ። አባላቱ መደናገር ነበረባቸው። ብዙዎቻችሁ እንደምትገነዘቡት እዚህ የተሰበሰባችሁትም ከዘረዘርኩት በአንዱ ውስጥ እንደምትገኙ አረጋግጥላችኋለሁ። ተፎካካሪ ፓርቲዎች ቆሞ ቀርነትና ዘመኑን ያልዋጀ የትግል ስልት ይከተሉ ነበር። ዛሬም ነፍጥ ምናምን አይነት አስተሳሰብ ምናምን ነበራቸው። እሱም በርካታ ቻሌንጅ ነበረው ለዚህ ሪፎርም። ብዙዎቻችሁ እንደምትገነዘቡ የሁኔታ ትንተናዎቹ እነዚህን ነው የሚመስሉት። ለውጡ በሚመጣበት ሰዓት ላይ እነዚህ አካላቶች የነበራቸው አስተሳሰብ የነበራቸው አመለካከት እንደዚህ ነበር። የፖለቲካ ፓርቲዎች አባላት፣ አመራር፣ ህዝብ፣ መንግስት፣ ድርጅት ምናምን በአጠቃላይ በእነዚህ ሁሉም እየተገፋፋ አሁን የደረሰበት ደረጃ ላይ ደረሰው ማለት ነው። የእጅ አዙር የፖለቲካ ጦርነት ማስፈጸሚያ ለመሆን ብዙ ተሞክሯል። እንደምታውቁት ነው ማህበራዊ ሚዲያ የውዥንብር መሳሪያ መሆኑ በጣም ኃላፊነት የጎደላቸው አክቲቪስቶች ጉልበት አግኝተው በርካታ ነገር ብለዋል፣ በርካታ ነገር ሆነዋል። ማስተዋውሰው እነከለ የሚባሉ ሐኪሞች ምናምን መጥተዋል እዚህ አካባቢ ምናምን ሲባል እነዛ ለአፕራንቲስሺፕ የወጡ ሐኪሞች እንደሞቱ ሰምቻለሁ። ያንን ሁሉ ያደረገው የሚዲያ ጉልበት ነው። የሚዲያ ጉልበቱ እንደምታስታውሱት ነው። ኦፍ ኮርስ ለውጡ ከመምጣቱ በፊት በስቴት ኦፍ ኢመርጀንሲ ስር ነበር እንደምታውቁት። በርካታ ሚዲያ ብቻ ሳይሆን ኢንተርኔት እየተዘጋ እየተከፈተ ምናምን ነበርና እሱን ሁሉ ማስታወስ በጣም አስፈላጊ ነው። ቢግ ፒክቸሩን ለማግኘት በጣም ይጠቅማል። ኢትዮጵያ በለውጡ ዋዜማ ምን ትመስል ነበር ታዲያ የሚለውን ነገር ማስታወስ በጣም አሪፍ ነው። ብዙ ጊዜ ሰው ልጅ ቀደምም ተደጋግሞ ማስታወስ የሚያስፈልገው ተደጋግሞ ስለሚዘነጋ ስለሆነ ምንድን ነበር የሚመስለው የሚለውን አሁንም ማስታወስ ያስፈልጋል። ማባሪያ የሌላቸው ህዝባዊ ተቋሞች ነበሩ።
ሊያባራ አልቻለም። እንደምትገነዘቡት ለተከታታይ 3 ዓመታት የመንግስት ፖለቲካውና ኢኮኖሚያዊ አቅም አሽመደመደ። ለማሽመድመድም ብዙ ሙከራ እየተደረገ እንደነበረ እናስታውሳለን። በለውጡ ዋዜማ እነዚህ ነገሮች ናቸው የተደረጉት። ምንም እንኳን ክቡር ጠቅላይ ሚኒስትሩ ለመግደል የተደረገው ሙከራ ጨምሮ ከዛም በኋላ እሳቸው በፓርላማ የገለጹትን ነገር ከዛ የነበረው ነገር በሙሉ ምናምን ስትረዱ ምን ያክል ፈታኝ ምን ያክል አታካች ሁኔታ ውስጥ እንደታለፈ ያመለክታል። የመንግስት ህዝባዊ ቅቡልነት ባዶ ሆኖ በአስቸኳይ ጊዜ አዋጅ የአገሪቱ ነፍስ የማቆየት ሙከራ ነበር ከዛም በፊት የነበረው። ለውጥ በሚመጣበት ሰዓት ላይ ይሄንኛው እንደቀረ ህዝባዊ ተቃውሞች እንደቀሩ ምናምን ብዙዎቻችሁ ትገነዘባላችሁ። ግን ከለውጡ በፊት ግን የነበሩት እነሱ ነበሩ። እኛ ዩኒቨርሲቲ ማስተማር አንችልም ነበር፣ መንገድ ይዘጋብን ስለነበር፣ ተማሪ አምስት ስለነበረ ዩኒቨርሲቲ ውስጥ ዶርም ውስጥ ተማሪዎች ገጀራ ምናምን ወንድሙን የሚያድን ፊደል ሊያድን የተላከው ተማሪ ሲያደርግ የነበረው ነገር በጣም እናስታውሳለን። ተማሪዎች ከፎቅ ላይ እየተወረወሩ ይሞቱ ምናምን እንደነበረ፣ ከዛ ፕሬዝዳንቱ ሲጠየቅ ማን ገደለው አላቅም፣ የት ነበር አላቅም፣ ሬሳው የት አለ አላቅም፣ ማናቸው ተያዙ ወይ ምናምን አላቅም የሚሉ በርካታ ነገሮች በአንዳንድ ዩኒቨርሲቲዎች ተካሂደዋል። ብዙዎቻችሁ ታውቃላችሁ። ማንነትን መሰረት ያደረጉ ጥቃቶች አማራ ክልል ላይ የሆነ ነገር ሲሆን ኦሮሚያ ክልል የሆነ ነገር ሲሆን ድሬዳዋ የሆነ ነገር ሲሆን የሆነ ቦታ የሆነ ነገር ነበር። አገራችን በጣም አስፈሪ ሁኔታ ላይ እንደነበረች ብዙዎቻችሁ የምትገነዘቡት ነው። የአስቸኳይ ጊዜ አዋጁን ያልመከተው የመንግስት መዋቅር መፈራረስና የእርስ በርስ እልቂት አደጋ ነበሩ። ብዙዎቻችሁ እንደምትገነዘቡት ነው። ታንክ ፊት ነበር ሲቆሙ የነበሩት ማለት ነው። በስናይፐር ፊት ምናምን ነበር ሲቆሙ የነበሩት ማለት ነው። at the end of the day ሽግግር ባይደረግ ነበር ምንድን ነበር ሊሆን የሚችለው? ከዚህ በፊት ተሞክሮ ምናልባት ሰዎች ወደ ቤታቸው ተመልሶ ሊሆን ይችላል። 2008 ላይ 2009 2010 ላይ ምናምን የነበረው ግን ከመኖር መሞት ይሻላል የሚል ከፍ ያለ አስተሳሰብ የነበረው ነበር በህዝቡ መካከል። እስር ቤቶች በፖለቲከኞች በጋዜጠኞችና በዜጎች የተጨናነቁ ነበር እና አንዳንድ ሰዎች እንደውም ከእስር ቤት ሲወጡ በራሳችን ራሱ ቋንቋ እኮ መገረፍ ራሱ ደስ ይላል ምናምን ብለው ነበር እና የራሳችንን ቋንቋ እንኳን የሚናገሩ ገራፊዎች እንኳን አልነበሩም። በጣም ተቀይመናቸዋል ምናምን ሳይሉ አይቀሩም መሰለኝ፣ አዝነንባቸዋል። the point is አልነበሩም ራሱ ነውና በጣም አሰቃቂ ነበር። በብዙ ሺዎች የሚቆጠሩ ሰዎች እስር ቤት ውስጥ ነበሩ። የፖለቲከኛ እስረኛ እንበለው ምናምን በርካታ። ኢትዮጵያ በለውጡ ማግስት ታዲያ ምን ሆነች? ዋዜማዋ ይሄ ከነበረ በለውጡ ማግስት ምን ሆነች የሚለው ማሰብ በጣም ኢምፖርታንት ነው። ዝም ብሎ የመጣ ነገር ምናምን አይደል። ሰላምና መረጋጋትን ማስፈን ልክ ነው። አሁንም የሚጎሉ ነገሮች አሉ፣ እውነት ነው። መስተካከል ያለባቸው ነገሮች አሉ፣ እውነት ነው። ነገር ግን ከነበርንበት ባይ ፋር ቤተር ነው የሚለውን ነገር ማሰብ፣ አንዳንዴ እንደውም ኢንኮምፓራብል ነው የሚለውን ነገር ማስተዋል በጣም አስፈላጊ ነው። በተለያዩ ከተሞች በመንቀሳቀስ ህዝባዊ ውይይቶችን ክቡር ጠቅላይ ሚኒስትሩ ሲያደርጉ ነበረ። እንደምትገነዘቡት አስቸኳይ ጊዜ አዋጅን አነሱ፣ የሰላም ሚኒስቴር ተቋቋመ፣ የማንነትና የወሰን እኔ ያለሁበት ኮሚሽን ተቋቋመ። የሃይማኖት ተቋማት ከመከፋፈል ወደ አንድነት መጡ። ኢትዮጵያ ኦርቶዶክስ ከ20 ምናምን ዓመት በኋላ ወደ አንድ፣ የእስልምናም እንደዚሁ ወደ አንድ፣ የፕሮቴስታንት እምነትም እንዲሁ ወደ አንድ። በአሜሪካና በአውሮፓ ዲያስፖራዎች ማወያየት እና ማቀራረብ ምናምን ተጀመረ። ኢትዮጵያ በለውጡ ማግስት ውስጥ እነዚህ ተስፋን የሚያጭሩ ነገሮች በህዝቡ ውስጥ እንደተጨመረ ብዙዎቻችን እንመለከታለን ማለት ነው። ሰላምና መረጋጋቱ ጀመረ ማለት ነው። ኮምፕሊትሊ ሆነ ምናምን ማለት አይደለም፣ ወይም ፍጽምና ላይ ደርሷል ምናምን ማለት አልነበረም። ከነበረው ግን በጣም ሊወዳደር በማይችል ሁኔታ ውስጥ የሆኑትን ለውጦች እንመለከታለን። የፖለቲካ ምህዳሩም ሰፋ። ከ10 የሚበልጡ የታጠቁ ኃይሎች ወደ ሀገር ገብተዋል። ከ45,000 ዜጎች በላይ በምህረት አዋጅ ተጠቃሚ ሆነዋል። ከ100,000 በላይ በእስር የነበሩ ሰዎች ተፈተዋል። ምናልባት መታሰራቸው ራሱ ስህተት ነበረ፣ ምንድነው ይሄ ምናምን ልትሉ ትችላላችሁ። እሱን ለራሳችሁ ተውላችኋለሁ። ሆኖ ግን ከ100,000 በላይ እስረኞች ተፈቱ። ከ260 በላይ ከእግድ እና እገዳ የተደረገባቸው ሚዲያዎች፣ ድረገጾች፣ ብሎግስ ምናምን ተከፈቱ። የፓርቲዎች ውይይት ተጀመረ። ዲያሎግ እንደምታስቡት ሀሳብን የመግለጽ ነፃነት በጣም ጠቅላይ ሚኒስትሩን እስከ መሳደብ ድረስ የደረሰ ሀሳብን የመግለጽ ነፃነት ተረጋገጠ። ብዙዎቻችሁ እንደምትረዱት የሚዲያዎች ውይይት፣ የምሁራን ውይይት፣ በርካታ ነገሮች ተጀመሩ ማለት ነው። የጸጥታና የደህንነት ተቋማት ሪፎርም ተከናወነ።
የሀገርን ደህንነት ዘርፍ ለመልካም አስተዳደር መሪዎች ተገዢ እንዲሆን ማስቻል ከዚህ በፊት ፓርቲ ጠብቁ የነበረው የአብዮታዊ ዲሞክራሲና የአንድ አካባቢ ጠባቂ ምናምን የነበሩት መከላከያም በለው የደህንነት ተቋሙን በለው ሌላ የሴኩሪቲ አፓራቶች በሙሉ ሪፎርም እንዲደረጉና ከሁሉ ብሔር ተዋጽኦ መር ምናምን እንዲሆን ደግሞ ኢትዮጵያና ሀገራችን በዋነኝነት የሷ ዘብ እንዲሆኑ ወታደሮቿ በዛ አስተሳሰብ ቀይ ሰነድ ወይም የቀዩ መጽሐፍ ላይ የነበረውን በመቀየር የተደረጉ ነገሮችን ብዙዎቻችሁ እንደምታስታውሱት ግጭትን ለመከላከል ወይም በድህረ ግጭት ያለን ሽግግር ለማስከን ከሚከናወኑ ቁልፍ ተግባራት መካከል የሚካተት ሆኑ ማለት ነው። ላይክ የሰላም ሚኒስቴር ሌሎችም እንደሱ የደህንነትን ዘርፉ በውጤታማ የዲሞክራሲያዊ ቁጥጥር ህግና ስርዓት ስር ማስገባት የህግ ማሻሻያዎች ምናምን እንደሆኑ ብዙዎቻችሁ ትገነዘባላችሁ። መጥፎ የደህንነት ዘርፍ አስተዳደር ነበር፣ ፖለቲካዊ ወገንተኝነት ነበረው፣ ያነሰ ሙያዊ ብቃትና አቅም ነበረው። ልክ ነው፣ ምንም ጥርጥር የለውም። በአንድ እንትን ሙያ የለም ብቃት የለውም ምናምን አንዳንዶቹን እንደውም አንብባችሁላቸው ምናምን ነው የሚፈርሙት ራሱ ማለት ነው፣ አብራርታችሁ ሁሉ ጭምር ማለት ነው። ሙያና ሙያተኛው አልተገናኘም ነበር። አስፈሪና አስጨናቂነት ነበረው። በዲሞክራሲ ተቋማት የማይገራ ምናምን ነበረ። ፖለቲካዊና ቴክኒካዊ ሽግግር ተደርጎበታል። ለውጡን እንግዲህ መልካም የደህንነት ዘርፍ አስተዳደር እንዲመጣ ከፖለቲካዊ ወገንተኝነት የጸዳ በዚህ ምርጫ እንኳን እንዳይሳተፉ ማለት ገለልተኝነታቸው መጠበቅ አለባቸው ምናምን ተብሎ የአቃቢ ህግን እንኳን ስትመለከቱ ምርጫ እንዳይወዳደሩ ገለልተኛ እንዲሆኑ ምናምን የተደረገበትን ሌሎችንም እንመለከታለን። ፍርድ ቤትን ሌሎችንም ምርጫ ቦርድንም የምንመለከትበት ሰዓት ላይ ክብርት የምርጫ ቦርድ ሰብሳቢ የፈለጉትን በህግና በስርዓት የሚፈቅድላቸውን ለማድረግ ያለምንም ከልካይ ያለምንም ጠምዛዥ ያለምንም አዛዥ የፈለጉትን ነገር ሲያደርጉ የተመለከትንበት ነው። የላቀ ሙያዊ ብቃት ያላቸው ሰዎች እንዲገቡ አለኝታና መከታ የሆነ ሰራዊት እንዲገነባ በዲሞክራሲ ተቋማት ቁጥጥር የሚደረግበት ግልጽነትና ተጠያቂነት የሰፈነበት እንዲሆን ይሄ ሁሉ ሆኗል ወይ ምናምን ካላችሁኝ እየሆነ ነው። ፍጽምና ላይ ደርሷል 100% ይሄ ምናምን በቼክ ሊስት ምናምን እንትን ማለት ነው ከነበርንበት ግን ወደዚህ ሽፍት ሪፎርም እያደረግን ነው እየመጣ ነው። የምንናፍቀው እንዲሆን የምንመኘው 100% የምናስባቸው ነገሮች ከፖለቲካ ወገንተኝነት ነፃ ሆኖ ፕሮፌሽናል የሆነ ገለልተኛ ነፃ ዲሞክራሲ የሆነ ሀገር ተቋም ነው መገንባት የምንፈልገው። የተመዘገቡ ድሎች አሉ። ከቀቢጸ ተስፋነት ወደ ተስፋ ተሸጋግረናል። ሰፊና አካታች የፖለቲካ ምህዳርን ፈጥረናል። ለውጡ ያመጣቸው ያስመዘገባቸው ድሎች ናቸው እነዚህ። የሽግግሩ ቅቡልነት በህዝብ ዘንድ በህዝብና በመንግስት መተማመን መፍጠር ትረስት አድርጎ ህዝብ የኔ መንግስት ነው የኔ ገዢ ነው የኔ መሪ ነው ወደሚል አስተሳሰብና አመለካከት ህዝብ የመጣበት የዜጎች ክብርና ዋጋን መጠበቅ ክቡር ጠቅላይ ሚኒስትሩ በርካታ ሀገራት ጉዞ ባደረጉበት ዜጎቻችንን ይዘው ለመምጣት ያደረጉበትን ነገር ኢህአዴግን ህብረ ብሔራዊ ድርጅት ማድረግ ራሱ ድል ነው እንደምትገነዘቡት ማለት ነው። አጋር የሚባለው ነገር የቀረበት በደህንነትና በነጻነት መካከል ሚዛን መጠበቅ በብሔር ማንነትና በኢትዮጵያዊ ማንነት አጣጥሞ መሄድ በባላንስ የሚለው የፖለቲካ ርዕዮተ ዓለም አስተሳሰባችን ብሎ ጭምር ፕራግማቲዝም መሆኑ ማዕከላዊነትን እና መካከለኛነትን መያዙ ምናምን ሁሉ የተመዘገቡ ድሎች ናቸው። ድሎቹን በኋላ ላይም ልናነሳቸው እንችላለን የተወሰኑትን። በአሁኑ ወቅት ተያያዥ የሆኑ ሶስት ታላላቅ ፖለቲካዊ ጥያቄዎች የወለዳቸው ሀገራዊ ተግዳሮቶች በአንድ ጊዜ በሀገራችን ላይ ተደቅኗል። ብዙዎቻችሁ እንደምትገነዘቡት አንደኛ የሀገረ መንግስቱም ጥያቄ ምልክት ውስጥ የወደቀበት ጊዜ ነበር። የብሔረ መንግስቱም እንደዛው፣ የዲሞክራሲ ስርዓት ግንባታም እንደዛ ማለት ነው። እነዚህ ነገሮች በተመሳሳይ ጊዜ በተመሳሳይ ሰዓት ውስጥ ያጋጠሙን ተግዳሮቶች እክሎች እንደ ቻሌንጅ ብቻ ሳይሆን እንደ ቼንጅ ልንጠቀምባቸው ቢሆን የሚችልም ግን ፈታኝ የነበሩ ነገሮች መሆናቸውን ማሰብ በጣም አስፈላጊ ነው። የዲሞክራሲ የሀገረ መንግስትና የብሔረ መንግስት ግንባታ የለውጡ ዘላቂ ግቦች ናቸው። at the end of the day ማሳካት የምንፈልገው በዚህ ሪፎርም ውስጥ ሀገረ መንግስቱን በተመለከተ ብሔረ መንግስቱን በተመለከተ እና የዲሞክራሲ ስርዓት በተመለከተ የተዋጣለት የዲሞክራሲ ስርዓት ነፃን ፍትሃዊና ገለልተኛ ተቋማትን መገንባት ብሔረ መንግስቱ ላይም እንደዚህ ተቋማቶችን ቢልድ ማድረግ የዲሞክራሲ ስርዓትን መገንባት ሀገረ መንግስቱ ሁሉም የሚስማማበት ማድረግ ትርክቶቻችንን አስተሳሰቦቻችንን አመለካከቶቻችንን ወደ አንድ እና እያመጣን ወደ አንድ አይነትነት ሳይሆን ወደ አንድ እያመጣን
አንድ የሚያደርጉን ነገሮች ላይ ፎከስ እና ካፒታላይዝ በማድረግ ሀገረ መንግስቱ እንዳያረገርግ መስራት ያለብን ነገሮች መስራት የሚል ነው። ታላቅ ተግዳሮቶች ነበሩ እንደምትገነዘቡት። በከፊል በተገነባው ብሔረ መንግስት ዲሞክራሲን የመትከልና የማጽናት ፈተናው አንደኛው ተግዳሮት ነበር። የሀገረ መንግስትና ብሔረ መንግስትን ዲሞክራሲያይዜሽን ጥያቄ በአንድ ጊዜ መልስ የሚሹ ሆነው በለውጡ ማግስት መምጣታቸው የብሔር እና እንደዚህ የነበሩት አስተሳሰቦች በጣም ፈታኝ እንደነበሩ ብዙዎቻችሁ የምትገነዘቡት ነው ብዬ ነው የማስበው። የተራራቁ ራዕዮችና ሊታረቁ የማይችሉ ትርክቶች ነበሩ። አንድነት ይላል ልዩነት ላይ የሚያተኩሩ ትርክቶች ነበሩ። እነዚህ ሁለቱም በዚህ ሀገር ውስጥ ነው የሚኖሩት። ሁለቱም የተለያየ ሚዛን አላቸው። ዥዋዥዌ ነበር የነበረው። ከዥዋዥዌ መጥተው ወደ መካከል ወደ መነጋገር ወደ አንድነት ወደ መልካም አስተሳሰብና አመለካከት የሚመጣበትን ነገር ለመፍጠር እና መፍጠር ስለሚያስፈልግ የመደመር ሐሳብን እሱን ማንሳት እንችላለን። የሲቪክ ባህል አለመዳበር እሱም አንደኛው ፈታኝ ነገር ነበር። በብሔርና ማንነትን እንደውም ኢትዮጵያዊነትን አጣጥሞ የመሄድ ችግር ነበረ። አንዳንዱ ብሔሩን ማግኒፋይ በማድረግ ሌላኛውን ነገር በመተው ሌላኛውን ማግኒፋይ በማድረግ የራሱን ነገር በመተው የነበሩ በርካታ ነገሮች ነበሩ። የሀገረ መንግስት ቀጣይነት ራሱ ጥያቄ ምልክት ውስጥ ነበር። አንዳንዶቹ ፌልድ ስቴት ነው ምናምን እያሉ ብዙ ነገር ሲሉ የነበረበት እንደነበር እናስታውሳለን። መሽቶ ሲነጋ አገር ትቀጥል ይሆን አትቀጥል ይሆን የሚል ስጋት ፍርሃት ብዙዎቻችን ላይ እንደወደቀ እናስታውሳለን። ወይም የፈጠሩት ማለት ነው። ስጋት የሆኑ ተግዳሮቶቹ ስር ሰደድ የኢኮኖሚ መዋቅር ቀውስ ነበር። ላለፉት 30 ዓመታት በአንድ አካባቢ በአንድ በሆነ ነገር ላይ ስለነበር ቀደምም ያነሳሁት $30 ቢሊዮን ተበደርን ብቻ ሳይሆን በኤድ ምክንያት መጡ $30 ቢሊዮን ወጣ የሚለው ነገርን በምንመለከትበት ሰዓት ላይ ስር ሰደድ የኢኮኖሚ መዋቅር ቀውስ ነበር። መድኃኒት እንኳን መግዣ አልነበረም። ክቡር ጠቅላይ ሚኒስትሩ ሲናገሩ እንደሰማችሁት እንደውም የአንድ ወር ደሞዝ እንኳን በኔክስት መንዝ ላይ የሚከፈል የወራዊ ደሞዝ የመንግስት ሰራተኛ እንኳን አልነበረም። የስራ ተልእኮ አፈጻጸም መዳከም ነበር። ምንም አደካከም ብቻ ሳይሆን እያንዳንዱ ስራ የሚሰራው በገንዘብ ነው። ሃይሊ ኮራፕትድ የሆነ አሰራር ነበር። እንደምትገነዘቡት በሀገራዊ ጉዳዮች ላይ የጋራ እሴት እጦት ቫልዩ ሲስተማችን አንድ የሚያደርገን ጀግኖቻችን ምናምኖቻችን ትርክቶቻችን ላይ ብቻ ሳይሆን ሀገራዊ ጉዳዮቻችን ላይ የጋራ እሴት የሀገረ መንግስት ድክመትና ዲሞክራሲን የመትከል ሂደቱ የሚያስከትለውን አደጋ ከአምባገነን ወደ ዲሞክራሲያዊ መንግስት ሽግግር የሚፈጥረው የኃይል ክፍተት እነዚህ ሁሉ ስጋት የሆኑ ተግዳሮቶች ነበሩ። የለውጥ ተገዳዳሪ ሐሳቦችና ተዋናይንም ስለነበሩ ነው በእርግጥ ይሄ ነገር ተግዳሮት የነበረው። አንደኛ በሽግግሩ ጊዜ የሚሰሩ እና የሚሰሩ ስህተቶች ተቋማዊ ተግዳሮቶች ነበሩ። እነሱም ነገሩ ሁሉ ሲያዙ ነበር እንደምታስታውሱት። እዛው ተቋም ውስጥ ሆነው ግን በአሻጥር መልክ ራሳቸው ሪፎርም ማድረግ ስለማይፈልጉ ራሳቸው መቀየር የማይፈልጉ አንዳንድ አካላት አንዳንድ ተቋማትንም ብንወስድ ተቋማዊ ተግዳሮቶች እስከሚመስሉ ድረስ የደረሰበትን ነገር እናስታውሳለን። በህዝቡ ዘንድ ሊኖሩ ከሚችለው በለውጡ ጊዜ ከሚፈጠሩ ብዥታዎች መካከልም በርካቶቹ መጥቀስ ቢቻልም የአንዳንዶቹን ግን ራሱ የለውጥ ተገዳዳሪ ተዋናያኖቹ ከህዝብ ውጭ የሆኑትን ነገር ማንሳት የምንችላቸው ነገሮች ናቸው። ለውጡን የማይቀበሉ ወይም ለመቀልበስ ካሉ ፍላጎቶችና ኃይሎች ጋር የነበረው ለውጡን የማይፈልጉ ለውጡ የመጣላቸው እንዳሉ ሁሉ ለውጡ የመጣባቸውም አካላት ነበሩ። ስለዚህ ለውጡን ማስቀጠል የሚፈልጉ እንዳሉ ሁሉ ለውጡን መታዘብ የሚፈልጉ አካላት ነበሩ። መታዘብ ብቻ ሳይሆን ማደናቀፍም የሚፈልጉ አካላት ነበሩ። በእነዚህ ሁሉ መካከል ውስጥ ነው ለውጡ ተገዳዳሪዎቹን ወደረኞቹን እያለፈ የመጣው ማለት ነው። እሱም በምናይበት ሰዓት ላይ የለውጥ ተገዳዳሪ ሐሳቦችም ነበሩ ተዋናያንም ነበሩ ማለት ነው። ሁልጊዜም ለውጥ በአዲሱና በአሮጌው መካከል ስለሆነ የሚሆነው አሮጌውን ለመጣል አዲሱን ለመያዝ በጣም አስቸጋሪ ስለሚሆን በሐሳብም ሐሳቡን የሚሸከመው አካል ለተግዳሮቱ አንደኛ አቀንቃይ ሊሆን ይችላል ማለት ነው። እነሱ ነገሮች ነበሩ። የለውጥ ተገዳዳሪ ተዋናያን ስልቶችና መገለጫዎቹ በርካታ ነበሩ። እንደምትገነዘቡት ግጭት በየቦታው ነበረ። በጣም የሚያስጠላ ግጭት፣ በጣም ቆሻሻ የሆነ መፈናቀል፣ ግድያ፣ በጣም አሰቃቂ በሆነ ሁኔታ፣ በጣም በሚያስጠላ ሁኔታ የኢኮኖሚ አሻጥር፣ የውዥንብር ወሬ፣ ህገወጥነትን ማስፋፋት፣
ህገወጥ የጦር መሳሪያ ዝውውር፣ መዓት ነገሮችን ማንሳት እንችላለን። እነዚህ የለውጡ ተገዳዳሪ ተዋንያን ስልቶቻቸው ነበሩ። ለውጡ እንዳይቀጥል፣ ለውጡ እንዳይመጣ አይደለም እንዳይቀጥል፣ ኦልሬዲ ለውጡማ መጥቷል። ግን መኪናው በተያዘለት ፍጥነት እንዳይበር ጎማዎቹን ማተንፈስ፣ ጎማዎቹን ማዳከም፣ ጎማዎቹን ብዙ ነገሮች ማለት ለዛ ነው ቀደም ጎማዎቻችንን መፈተሽ አለብን ብዬ ያሰብኩት። ስለዚህ የለውጡ ተገዳዳሪ ተዋንያን ስልቶቻቸውና መገለጫዎቻቸው በጣም በርካታ ነበሩ። ለውጡ አሁን የደረሰበትን ሁሉ የደረሰው ዝም ብሎ አልጋ ባልጋ ምናምን ስለሆነ አይደለም። ብዙዎቻችሁ እንደምትረዱት እነዚህን ሁሉ እያለፈ እየጣሰ ነው አሁን የደረሰበት ደረጃ ላይ የደረሰው። የብሔር ጽንፈኝነት እንደ አማራጭ ሐሳብም ቀርቦ ነበር። የለውጡ ምንነትና አቅጣጫ የሚያመላክት አማራጭ ሐሳብ የለም በሚል ብሔርተኝነት ክፍተቱ መሙያ አማራጭ ሐሳብ ሆኖ መጡ። ብዙዎቻችሁ የምትገነዘቡት ነገር ስለሆነ የታችኛው አመራርና ህዝቡ ስለ ለውጡ ምንነት እንዲደናገር ማደናገርም ጭምር ማለት ነው። የብሔር ጽንፈኝነት ገንግኖ ህግ ለማስፈጸም ፈተና የሆነበት ችግኙን ወይም ዛፉን ስትነኩት እንዳለ ደኑ የሚነሳበት ነው የነበረው። እኛ የሚል ነገር ነው የነበረው። ስለዚህ ሰዎች ዘርፈው፣ ሰዎች ገለው፣ ሰዎች አፈናቅለው እኛንን ወደሚል የኛ ጎሬ ውስጥ ወይም ዋሻ ውስጥ ይገቡበት ነበር። ያለው ደግሞ ሪስፖንስ እኛ እንደዚህ ሆንን ነበር የነበረው ማለት ነው እንጂ እሱ ወይም እሷ ናት ያደረገችው የሚላል የኛ ብሔር፣ የኛ ሃይማኖት፣ የኛ እንትን ሰው ነበር ሲባል የነበረው። የብሔር ጽንፈኝነት ማገንገን ህግ ለማስፈጸም ፈተና መሆኑን ብዙዎቻችሁ ትገነዘቡታላችሁ። ይሄንኛውም ሌላኛው ተግዳሮት ነበር። መንግስትን ደካማ አድርጎ ማሰብ እና ደካማ እንዲሆንም የሚችሉትን ሁሉ ማድረግ፣ እሱም አንደኛው ነበር። ለግጭት ለብጥብጥና ለሁከት መንስኤ መሆን፣ በሚቻለው ቦታ በሚሆነው ሁሉ ምናምን ምቹ ሁኔታን ፈልጎ ለብጥብጥና ለግጭት እና ለሁከት መንስኤ መሆን፣ የኢትዮጵያ የብሔር ፖለቲካ ማቆሚያ የሌለው እሳት እንዲሆን የመፈለግ ብዙ ነገር ተደርጓል። ዲሞክራሲያዊ ስርዓት ከነጻ ገበያ ኢኮኖሚና ከብሔር ፖለቲካ ጋር አደባልቆ የብሔር ተጫራችነት መፍጠር፣ እነዚህ ሁሉ የለውጡ ውስጥ በነበርንበት ባለፍንበት ሂደት ውስጥ ያሳለፍናቸው የሆነልንም ነገር ነው ማለት ነው። ለውጡ ብዙ ተግዳሮቶችን አሳልፏል። ኢኮኖሚያዊ አማራጭ የእድገት ምሰሶን መፈለግ፣ ዕዳ፣ ስራ አጥነትን፣ የተከማቹ የኑሮ ውድነት ነበሩ። በጣም ብዙ ዕዳ ነበር፣ ያልተከፈለ ዕዳ፣ ለመበደር በጣም አስቸጋሪ የነበረበት ስራ አጥነት እንደምታውቁት ነው። አሁን እንደሚነገረን በየአመቱ 2 ሚሊዮን ስራ አጥ ይፈጠራል ነው ይባላል ዩኒቨርሲቲ ግራጁዌትስ። ስለዚህ ዘንድሮ የሚመረቀው የትላንትና ወይም የባለፈው አመት የተመረቀው ስራ ሳይዝ ሌላ። ስለዚህ በርካታ የስራ አጥ ወጣቶችን ይፈጥራል። እሱ ራሱ በጣም አደገኛ ነገር ነው። ገንዘብ የነበራቸው አካላት ስራ አጥ የነበረውን ወጣት በገንዘባቸው ብዙ ነገር አድርገውት ለለውጡ አንደኛው መደናቀፍ እንዲሆንም ያደረጉበት መንገድ ነው፣ በማወቅም ባለማወቅ። ሀገረ መንግስት ተቋማት ድቀት ነበር። ሀገር የምትቀጥለው ሀገር የምትሆነው ልክ አሜሪካ ፕሬዚዳንት ኦባማ ሄደ፣ ትራምፕ መጣ፣ ባይደን ሄደ፣ ወይም ባይደን መጣ፣ ወይም ሌላኛው ሄደ፣ ምንም ችግር የለውም። አዝሎንገስ ኢንስቲትዩሽንስ እስካሏቸው ድረስ ማለት ነው፣ ጠንካራ ተቋማት እስካሉ ድረስ ሀገረ መንግስቱ ይወድቅ ይሆን አይወድቅ ይሆን፣ ሀገረ መንግስቱ ይቀጥል ይሆን አይቀጥል ይሆን፣ ነገ ምን ይፈጠር ይሆን ነገ ምን አይፈጠር ይሆን ምናምን የሚል ነገር የላቸውም ማለት ነው። በእኛ ሀገር እንደነዛ አይነት ጠንካራ ተቋማት ስላልተገነቡ እና ያሉትም በጣም ደካማ ስለሆኑ እና እንዲደቁ ስለተደረገ የነበረውን ነገር አስቀጥሎ ለመሄድ በጣም ፈታኝ ነበር። አንደኛው ተግዳሮት እሱ ነው። ይሄ ለውጥ ሊያረጋቸው የሚፈልጋቸው ሌላኛው ነገር ምንድነው? ልክ የዚህን ተቃራኒ ነው መስራት የሚፈልገው ማለት ነው። ራሱን የቻለ ጠንካራ፣ ነፃ፣ ፍትሃዊ፣ ገለልተኛ በሙያተኞች የተሞላ ተቋማትን መፍጠር። ብሔረ መንግስት ሊታረቁ የማይችሉ ወይም የሚጋጩ ህልሞችና ትርክቶች
የብሔር ጽንፈኝነት ውስጥ እንዲገባ የተደረገበትን ነገር ሁሉ አንደኛው ተግዳሮት ነበር። ሌላኛው የፓርቲ ሪፎርም የኢህአዴግ ውህደት ለምን አስፈለገ የሚል ጥያቄ ብዙ አክቹአሊ የተመለሰ ነው። እናንተ እንደምትገነዘቡት ግን ለውጡ ከመጣ በኋላ ማድረግ ከነበረበት መካከል አንደኛው ይሄንን አድርጎታል። ብዙዎቻችሁ እንደምትገነዘቡት ግን ለምንድን ነው የተደረገው የሚል ጥያቄ መጠየቅ አለባችሁ። ኢህአዴግ ተሐድሶ አድርጎ ህዝብን የመካስ ፍላጎት ነበረው። የአስተሳሰብና የተግባር አንድነት የሚያስፈልግ ነበር በወቅቱ። ውህደቱ ለቀጣዩ ምርጫ ለተካሄደው 6ኛው ሀገራዊ ምርጫ ማለት ነው ኢህአዴግ በአዲስ መልክ ራሱን ሪብራንድ በማድረግ ትልቅ ፋይዳ ነበረው መዋሃዱ። ነገር ግን በኩልነት ሁሉን አሳታፊም እንዲሆን ስለተፈለገ አጋር ፓርቲዎች ተገለው ስለነበሩ ወደ አንድ የሚመጡበት ነበር የተፈለገው ማለት ነው። ለመጠንከር ወቅታዊ የብሔር ጽንፈኝነት ጫፍ የረገጠ መሆኑን አገራዊ አንድነትና የብሔር ማንነት ተሰናስለው እንዲሄዱ አንድነት ጉልበት ነው ብዙዎቻችሁ እንደምትረዱት እና በመርህ ላይ ተግባብተን ኢህአዴግ በሆነ ልምድ ተፋጭተን የጋራ ግባችን ለማሳካት ውህደት ያጠነክረናል ብለው ያስብ ነበር። መዋሃድን ፈልገው ነበር። at the end of the day የተሳካ አለ ያልተሳካም አለ። ብዙዎቻችሁ እንደምትገነዘቡት ኢህአዴግ የሁሉም ኢትዮጵያውያን ድርጅት ነው። ይቅርታ ኢትዮጵያ ባጭር አይጻፍም እንትኑ ስላል በዛ ነው። በአብሪቬሽንም አይጻፍም በዲክሽነሪ ላይም የለም እንደዚህ ባጭሩ። ይቅርታ ለዚህ ፕሬዘንቴሽን የተጠቀምኩበት ነው። ኢህአዴግ የሁሉም ኢትዮጵያውያን ድርጅት ነው ብሎ የሚያስበው የነበረው በወቅቱ ለፍትሃዊነት ኢትዮጵያውያን የሁላችንም ቤት እንደመሆኗ ሁሉም ዜጋ በሀገሩ ጉዳይ የበታችና የበላይ ሳይሆን ውሳኔ ሰጪ እንዲሆን ነበር የተፈለገው። እንቁላሉ ከውስጥ እየገፋ ልክ በ21ኛው ቀን ራሱን ሰብሮ ህይወት ያለው እንዲሆን ነበር የተፈለገው። ነገር ግን አልሆነም ብዙዎቻችሁ እንደምትገነዘቡት። እንቁላሉ ከውስጥ ሲሰበር ህይወት እንደሚሆነው ሁሉ ደግሞ ከውጭ ሲሰበር ደግሞ ሞት ነው ማለት ነው። ሁለቱም አጋጥሞታል፣ ሞትም ህይወትም። ይሄ በሚሆንበት ሰዓት ላይ እንግዲህ የመደመር እሳቤ በጣም አስፈላጊ ሆኖ ተገኝቷል። ሀገራዊ ለውጥ ትስስርና የብልጽግና ፓርቲ ትስስር ታዲያ ምን ይመስላል የሚሉትን ማንሳት በጣም አስፈላጊ ነው። ስለ ኢህአዴግ ካወራን በብልጽግና እሳቤዎች ቋሚ የሆነ የመለኪያ መስፈርትና ቋሚ የሆነ ኢላማ ቡድን አይኖርም። ይሄ ወይም ያ ወይም ያኛው ምናምን አንልም ማለት ነው። ሁሉንም በኩል አይን በማየት ሁሉንም በኩል ተደራሽነት ተጠቃሚነት ማድረግ የሚል ሐሳብ ነው ያለው። ብልጽግና ሁል ጊዜ ራሱን ለማሻሻልና በአዳዲስ ኢላማ የማህበረሰብ ክፍሎችን ለማሻሻል ይተጋል ማለት ነው። በአዲስ ሐሳብ፣ በአዲስ አስተሳሰብ፣ በአዲስ አመለካከት፣ በአዲስ አደራራይ ፕራግማቲክ ስለሆነ ልክ እንደ ዊሊያም ጄምስ የሚሰራ ነገርን በሙሉ ይተገብራል ማለት ነው። ያ ማለት ግን የትንፍጩ ዱቄቱን አንጩ ምናምን ብቻ ሳይሆን መርሆ ተኮርም ነው፣ ውጤት ተኮር ብቻ ሳይሆን ማለት ነው። መደመር የእምርታዊ ለውጥ ስሌት ነው። መደመር ለውጡ የሚመራበት የሐሳብ ማዕቀፍ እሳቤ ወይም ቅጽረ አእምሮ ነው። መደመር ከአብዮት ይልቅ ያለውን መልካምነት የሚያካብት ስህተትን የሚያርም የውጭ ጥቅምን የሚያስከብር ሪፎርም ነው ማለት ነው። ስለዚህ በዚህ ማዕቀፍ እሳቤ ውስጥ ነው አገሪቷ የምትመራው። ፖለቲካውም፣ ኢኮኖሚውም፣ የውጭ ግንኙነቱም ማህበራዊ የሆነው ነገሮች ሁሉ የሚመሩበት በዚህ አስተሳሰብና አመለካከት ነው። መደመር ከአብዮት ይልቅ ያለውን መልካምነት የሚያካብት ወረት አለ ብሎ ስለሚያስብ ስህተትን የሚያርም ነው። የውጭን ጥቅም ደግሞ የሚያስከብር ሪፎርም ነው ብያለሁ። ዝም ብሎ ምናምን ሳይሆን ስህተቶችን ያርማል፣ በጎ ነገሮችን ያስቀጥላል። የመደመር ለውጥ በፍጭትና ቅራኔ ከሚመጣ ለውጥ ይልቅ እንደ ሄግል ዲያሌክቲክ በሆኑ ነገር ዲያሌክቲካል ማቴሪያሊዝም ምናምን ማርክስ ምናምን እንደሚሉት ብቻ አይደለም። በሁለት ግጭቶች መናበብ ብቻ ሳይሆን ከሚፈጠር ህብር የሚመጣ ለውጥ ወይም ሲንክሮናይዜሽን ነው የሚል መልከታ አለ። ኦፍ ኮርስ ግን የግድ ግጭት ግን ያስፈልጋል ደግሞ ብሎ አያስብም። ምንም እንኳን ሄራክለስ እውነት የሚገኘው ከሁለት ወንዝ ነው የሚል መልከታ ቢኖራቸውም ግን ትንሽ ትራንሴንድ ያለ ሲንክሮናይዝ ነገሮች መደረግ አለበት፣ መሰናኘት አለበት ብሎ ያስባል። መደመር እንግዲህ ወደ ብልጽግና የሚወስደን ጎዳና ነው በለውጥ ሂደት ውስጥ ማለት ነው። ስለ ለውጥ ስናወራ የለውጡን አስፈላጊነት ታነሳ፣ የለውጡ ተግዳሮቶች ምን ነበሩ፣ ለውጡ ያመጣቸው ድሎች ምን ነበሩ የሚሉትን ነገር አነሳ። ዜን ወዴት ነው መሄድስ የምንፈልገው? የምንሄደውን ብቻ ሳይሆን መሄጃችን መንገዱ ደስ ስለሚል ብቻ ሳይሆን ደስ ስለማይልም ብቻ ሳይሆን በየት ነው የምንሄደው? ማን ነው የሚያደርሰን? እንዴት ነው የምንደርሰው? እርግጠኛ ነን ወይ እንደርሳለን? መሀል ላይ አንቀርም? የሚሉትን ነገሮች ሁሉ ማንሳት በጣም አስፈላጊ ነው። እንደርሳለን ከተባለ ኦኬ፣ የደረሰ ሰው እንዴት ነው የሚጀምረው? የደረሰ ሰው የሚጀምረው እንጂ እየሄደ ያለ ሰው ወደ ሆነ ቦታ የሚደርስበት ወይም ከደረሰ በኋላ መድረሱን የሚያውቅበት ሐሳብ አይደለም ማለት ነው።
ሶስት የይሆናል ኩነቶች ነበሩ እንደምትገነዘቡት። የይሁዳን ጁንታ አገዛዝ የመፍጠር አዝማሚያ ነበረው በፊት ላይ። ዜን ሀገረ መንግስቱን ይፈርሳል የሚል አስተሳሰብና አመለካከት፣ አንድነቷ የተጠበቀ ዲሞክራሲያዊት ኢትዮጵያ መገንባት፣ እነዚህ ነበሩ ሊሆን የሚችሉት ማለት ነው። ዝም ብለን ብናስቀምጠው በሴናሪዮ መልክ ማለት ነው። የዲሞክራሲ ምህዳሩን ማጎልበት፣ የመንግስትን አቅም ማጎልበት፣ መተማመንም ማጎልበት ግን አማራጭ የሌለው ነገር ነው የሚሆነው። የይሁዳን ጁንታ አገዛዝ የመፍጠር አዝማሚያ ነበር። ይሄ ለውጥ በሚመጣበት ጊዜ ነበረው። የብሔር ጽንፈኝነት ባለበት ይቆያል። እንደዛ በሚሆንበት ሰዓት የኢኮኖሚ ቀውሱ ጊዜያዊ ማስታገሻ መፍትሄ ሊያገኝ ይችላል፣ ግን ጊዜያዊ ነው። ድርጅታዊና መንግስታዊ ተቋማት ባላቸው ድክመት ይቀጥላሉ። ስለምንም ኬር አያደርግም። የይሁዳን ጁንታ አገዛዝ ይፈጠራል፣ እሱም ይቀጥላል ማለት ነው። በነበረው እንደሱ አይነት ነገሮች ቢያጋጥሙ የኩነቱ መገለጫዎች የነበሩት ምንድናቸው ታዲያ? ይሄን ለመሆኑ ዝም ብሎ ምኞት ነው ምናምን ከተባለ አይደለም። አንደኛው የኢኮኖሚ ቀውስ በጊዜያዊ እርምጃዎች ይታገሳል። የብሔር ጽንፈኝነትና ተቋማትን መሽመድመድ እንዳለ ሊቀጥል ይችል ነበር ማለት ነው። የዲሞክራሲ ተቋማት በሌለበት የፖለቲካ ስልጣን ታማኝነትና ግልጋሎት በቀላሉ በገንዘብ የሚገዛ ሸቀጥ ነበር የነበረው። እንደዛም በመሆን ነበር የሚቀጥለው። የፖለቲካ ገበያ ያለባቸው ሀገራት ባህሪ ብዙ ነው እናንተ እንደምትገነዘቡት። ለምሳሌ የፖለቲካና የቢዝነስ ልሂቁ በጋራ የሚመዘበርበት የሚሆነው እና ህግና ስርዓት ሳይሆን ግለሰባዊ የጥቅም ትስስር መጉላት ነበር የሚሆነው ማለት ነው። እንደዛም ነው የነበረው። የፖለቲካ መሸመቻ የገንዘብ ምንጭ ከዝርፊያ ከህዝብ መዋጮ እና ከውጭ ሀገራት ምናምን ቀደም እንደምሳሌ የሚያነሳውት እንደሱ ነበር የሚሆነው ሲሆን ሶስቱ የሽመታ አይነቶች ብዙ ናቸው። ይህንን ስናነሳ አንደኛው ሀገር በቀል የፖለቲካ ሽመታ ሊሆን ይችላል። በግለሰቦች እጅ የሚገኝ ከሀገር የተመዘበረ ከፍተኛ ሀብት መኖር። ስለዚህ የተመዘበረው ገንዘብ ግን ምን እየፈጠረ ነው የሚል ጥያቄ በማንሳት የሚመለስ ላይሆን የሚችልበት ደረጃ ላይ ማድረግ ነበር። ፖለቲካ ነጋዴዎች የፈለጉትን ኃይል በማስታጠቅ ግጭት መቀስቀስ፣ የህገ ወጥ የጦር መሳሪያ ዝውውር ማድረግ፣ የአክራሪ ብሔርተኝነትና የጋራ ጥቅም ትስስር መፍጠር፣ የውጭና የሀገር ውስጥ አክቲቪስቶችና ጸሐፊዎች በማጻፍ የህዝብንና የዓለም አቀፍ ተቋማትን ቀልብ መጠምዘዝ። በጥቅምት 24 ከሆነ በኋላ እንኳን የሆነውን ነገር የምትገነዘቡት ነገር ነው። አሁን ምንም እንኳን እየረገበ ቢሆንም እናንተ የሰራችሁትና የምትሰሩት ነገር በጣም አስደናቂ ነገር ቢሆንም በእኔ አስተሳሰብ ግን ራሳቸው የውጭውን ጆሮ የወሰዱበትን መልሶ ያረገቡትም ራሳቸው ናቸው ብዬ ነው የማስበው። የማይሆን ነገር በማድረግ የማይነካ ነገር በመንካት የማይገባ ቦታ በመግባት መንግስት መደበኛ ስራውን ትቶ እነርሱ የፈጠሩትን እሳት በማጥፋት ላይ መድ ነበር ዋና ሀሳባቸው። እንደዛ ነበር ሊሆን ላይ ፈለጉት። ከህዝብ መዋጮ በተገኘ ብር የሚደረግ የፖለቲካ ሽመታም ሌላኛው ከዲያስፖራ እና ሀገር ውስጥ ከሚገኝ ህዝብ በመዋጮ መልክ የሚሰበሰብ ብዙ ገንዘብ ይኖራል። መዋጮ ገንዘብን ብቻ ሳይሆን የፖለቲካ ዓላማና ህገወጥ የማስፈጸሚያ መንገዶችን የያዘ ነበር የሚሆነው። ግጭት የብሔር ነጋዴዎችን መደራደሪያ ይሆን ነበር ማለት ነው። እንደዚህ አድርግ፣ ይሄን ብታረግ፣ ያንን አታረግም፣ ይሄን ብታረግ፣ ያንን ብታረግልኝ ምናምን የሚሏቸው ነገሮች። ሌላኛው የውጭ ሀገራት በሀገራችን ላይ የሚያደርጉትን የፖለቲካ ሽመታም ጭምር እጅግ አደገኛው የፖለቲካ ሽመታ ነው። መካከለኛው ምስራቅ ከምዕራባውያኑ ከምስራቃውያኑ የሚያደርጉት የላይነት ፉክክር ሀገራችን ሰለባ ያደርግ የነበረ ከፖሊሲ እስከ ፖለቲካ ፓርቲ ምርጫ የበላይነት የሚደርስ ነፃነት መታጣት፣ እነሱ ጉሊቱ እንዳይፈጠር እንዴት እንከላከለው የሚሉትን ነገሮች ሰዓት ጨረስኩ። 2 ደቂቃ እሺ። ኦኬ የተወሰነች ስላይድ ትቀረኛለች። ሻይ ነው ወይስ ልጨርሰው? እሺ አመሰግናለሁ። ጉሊቱ እንዳይፈጠር እንዴት እንደ በረርኩ በጣም ይታወቀኛል። ቀኑ ሙሉ ነበር የተሰጠው፣ ግን የፕሮግራሞች መደራረብ ስላሉ ነው ሀፍ ዴይ የሆነውና አም ሶሪ። ማቴሪያል ሼር ላደርጋችሁ ይችላሉ። ድርጅታችንና የአደረጃጀትና የአሰራር መርሆችን ማጠናከር፣ የፍትህና የጸጥታ ስርዓቱን ማጥበቅ ማዘመንና ማጠናከር፣ ጥቅም ባልንጀሮችም መረብ ለመበጣጠስ የሚሞከሩ ድርጊቶች የገንዘብ ዝውውር ላይ ጥብቅ ቁጥጥር ማድረግ፣ ብሔርተኞችና አክቲቪስቶች ወደ ህጋዊ መስመር ማስገባት፣ ህዝቡን በማንቃት ህገወጦችን መከላከል እነሱ ጉሊቱ እንዳይፈጠር ልናደርግባቸው የምንችልባቸው መንገዶች ነበሩ። በተወሰነ መልኩ ተደርገዋል። በዛም መቆጣጠር ተችሏል። ሁለት ቢሆን ግን ሀገረ መንግስቱ ነበር መፍረስ። ብዝሃነት ያለባት ሀገር እንድትፈርስ
ከመፈለግ አንፃር ብቻ ሊሆን ይችላል። በርካታ ሀሳቦችን በሚሆኑበት ሰዓት ላይ ይሆናል ብዝሃነት ያለበት ሀገር የብዝሃነቱን ወደ ጽንፍ በመውሰድ ለፖለቲካ ትርፍ የሚጠቀሙ የፖለቲካ ነጋዴዎችን ማንሰራፋት የብሔር ጽንፈኝነት ከኢኮኖሚው ድቀት ጋር በማያያዝ ሊፈጠር የሚችለውን ነገር ማሰብ የብሔር ጽንፈኝነት ከኢኮኖሚው ቀውስ መባባስ ጋር ስር ከሰደደው የዝርፊያ ልማድ እና ተልእኮ አፈጻጸም መሽመድመድ ጋር ተደምሮ ሀገራችን ወደ እርስ በርስ እልቂት ይገፋት ነበር ማለት ነው። አንደኛው ሊሆን የሚችለው ይሄ ነበር። የኩነቱ አንዳንድ ገጽታዎችን ብንመለከት ዝም ብለን ፈተሽ ዳበስ ብናረጋቸው የተሰነጣጠቁ የወረዳ የዞንና የክልል አካባቢ የጎሳ አለቆች ተፈጥረው ነበር ወይም እነሱ መፍጠር ነበር። የለየለት ትርምስና ጦርነት እልቂትና ትርምስ የግለሰብ የብሔር ነጋዴዎች ብሔርተኝነትን እንደመጠቀሚያ በማድረግ ውስብስብነቱ ከሚፈጥሩትና ከሚያጠናክሩት ዋነኛ ምክንያቶች ደግሞ አንደኛው ወሰን የብሔሮችን መብት ለማስከበር በሚያመች መልኩ እንጂ የህዝቦችን ፍላጎት ያማከለ አለመሆኑ፣ የብሔሮች ትስስር ግልጽ ያልሆነ የራስ ገዥነት ታሪክና በከፊል የተገነባው ሀገረ መንግስቱ ኢተገማችነት ግጭት መፍጠር ነው ወይም ኢተተንባይ የሆነ ግጭትን በመፍጠር የሚደረግ ነው የሚሆነው። ከእልቂት እንዴት እናመልጣለን? አንደኛው የህግ አስከባሪ ተቋማትን በሰው ኃይልና በቴክኖሎጂ መገንባት ስንችል፣ ግጭትን ማሻገርና ስርዓት አልበኝነትን ማስወገድ ስንችል፣ የኪነ ጥበብ ባለሙያዎችን ኪነ ጥበብን ለሰላም መጠቀም ስንችል፣ ምክክር ስናደርግ የእርቀ ሰላም ኮሚሽንን በማጠናከር ያሉትን ግጭቶች ልክ እንደ ሳውዝ አፍሪካ፣ እንደ ካናዳ፣ እንደ ሩዋንዳና እንደ ሌሎቹ የትሩዝ ኤንድ ሪኮንሲሊዬሽን ኮሚቴ ነው ይሄ ወይም ኮሚሽን በማቋቋም ያሉትን ነገሮች ኢንዲፔንደንት በሆነ ተቋም እንዲፈታ ማድረግ ነው። የወሰን ማካለል ኮሚሽን የእርቅ ሰላም ኮሚሽን ነው። ላይክ የድንበርና የማንነት ወሰን ኮሚሽኖችን በማቋቋም ኮሚሽኑ ጥናት አድርጎ የድንበር የአይደንቲቲ ጥያቄ ያለባቸውን ቦታዎች ላይ እነሱ እንዲፈቱት ማድረግ ነው። እሱ የሆነው እንደምትገነዘቡት አንድነቷ የተጠበቀ ዲሞክራሲያዊት ኢትዮጵያ እንድትቀጥል ግን ምንድን ነበር መደረግ የነበረበት? የብሔር ጽንፈኝነትን ማክሰም ነው በተቻለ አቅም። ጽንፈኝነት ለምንም ስለማይጠቅም የምንም አይነት የሃይማኖትን ጽንፈኝነት የምንም ጽንፈኝነት ብዙ ኢምፖርታንት አይደለም። አሪስቶትል እንደሚለው ቨርቹ በጣም አስፈላጊ ነገር ነው። መሀል ላይ ጎልደን ሚን የሚሉት ነገሮች ሁሌ ለሰው ልጅ አስፈላጊ ነገሮች ናቸው። የኢኮኖሚ ቀውሱን ዘላቂ መፍትሄ ያገኛል አንድነቷ የተጠበቀ ዲሞክራሲያዊት ኢትዮጵያ ስትኖር። ድርጅታዊና መንግስታዊ ተቋማት ነፍስ ዘርተው እንዲንቀሳቀሱ ማድረግ፣ እነሱም ማንቀሳቀስ እናም ዲሞክራሲያዊ አንድነቷ የተጠናከረ ኢትዮጵያ እንድትቀጥል ማድረግ። ደግሞም ትቀጥላለች፣ እየቀጠለችም ነው። የሁነቱ መገለጫዎች ከሶስቱ ኩነቶች ተመራጭ አንደኛ ህዝቦች እና ብሔሮች መካከል ጥላቻ ማክሰም ከተቻለ ነው። የተዘሩ ጥላቻዎችን ማክሰም ጥላቻ በሚል አስተካክሉት። ድርጅታዊና መንግስታዊ ተቋማትን ውጤታማ የስራ ውስጥ ማስገባት ከተቻለ ነው። ስራቸው ውጤታማ እንዲሆን በውጤት እንዲለካ ማድረግ ሲቻል፣ የኢኮኖሚ ቀውሱን መቆጣጠር ከተቻለ፣ እሱ ብቻ አይደለም በመፈቃቀድ ላይ የተመሰረተና አንድነቷ የተጠበቀ ዲሞክራሲያዊ ኢትዮጵያን መገንባት እንደሚቻል በማመንም ጭምር ነው የሚሆነው ማለት ነው። ተፈላጊው ኩነት እውን እንዲሆን የሚያስችሉ ቅድመ ሁኔታዎች ምንድናቸው የሚል ጥያቄ ልታነሱ ትችላላችሁ። እንዴትስ ተግባራዊ ልናደርጋቸው እንችላለን የሚሉ መነሻ ጥያቄዎችን ለመመለስ ታሳቢ መደረግ ያለባቸው ሶስት ጉዳዮች ይኖራሉ። አንደኛው የዲሞክራሲ ምህዳሩን ማጎልበት ነው። የዲሞክራሲ ምህዳሩን ማስፋት፣ የመንግስትን አቅም ማጎልበት፣ መተማመንን ማጎልበት። ትረስት በጣም ኢምፖርታንት ነው። ለምንም ለምታረጓቸው ነገሮች እንኳን አገርን ለመምራት በሁለት ጓደኛ ማቾች መካከል ራሱ የሚኖረው ግንኙነት የሚወሰነው በሁለቱ ጓደኛ ማቾች መካከል ባለው የትረስት ቦንዴጅ መሰረት ነው። የዲሞክራሲ ምህዳሩን ማጎልበት እሱ የሚጎለብተው እንዴት ነው? ነፃ ፍትሃዊ ምርጫን ማካሄድ ሲቻል ነው። ልክ ስድስተኛው ሀገራዊ ምርጫ ነፃ ገለልተኛ ፍትሃዊ የሆነ ምርጫ ነው የተካሄደው። ከዚህ በፊት ህዝብ በነቂስ ወጥቶ የመረጠው ምርጫ 97 ነው ይባላል። እኔ እንደሰማሁትም ደግሞ ከዚህ በፊት ህዝብ በነቂስ ወጥቶ የሆነ ነገር የሚያደርገው ያለን መንግስት ለማጽናት ሳይሆን ሌላ መንግስት በመናፈቅ ሂደት ውስጥ መንግስት ለመገልበጥ ወይም ለመንግስት ለመቀየር የሚደረግ ነገር ነበር። በስድስተኛው ሀገራዊ ምርጫ ግን ስንመለከት ህዝብ ከሌሊት ጀምሮ እስከ ሌሊት ቆሞ የመረጠበትን ስንመለከት ያለውን መንግስት ለማጽናት ነው። ስለዚህ አስደናቂ ነው። እሱ ብቻ አይደለም፣ ተቋሙ እንደ ተቋም የተመራበትን መንገድ በጣም አስደናቂ ነው። ስለዚህ ነፃና ፍትሃዊ ምርጫ አካሂደናል። እሱም ማካሄድ ነበር አላማችን። ወደፊትም ይህን በማካሄድ ማስቀጠል አለብን። የሰለጠነ የዲሞክራሲ ባህልም መገንባት ያስፈልገናል። የተጀመሩ ናቸው። ዲሞክራሲ በአንድ ቀን የሚመጣ አይደለም። የዲሞክራሲ ካልቸር በጣም ኢምፖርታንት ነው። ግን የዲሞክራሲ ካልቸር ሌላ ካልቸርን ይፈልጋል። እሱን በደንብ
መደላድሉን በመስራት እሱን ማምጣት የሚቻል ነው የሚመስለኝ። የመንግስትን አቅም የማጎልበቱ ጉዳይ ዲሞክራሲን ማጽናት የሚቻለው ህግና ስርዓትን ማስከበር በሚቻልበት ሁኔታ ብቻ ነው። ህግና ስርዓት በጣም ኢምፖርታንት ነው። ስለዚህ በሀገራችን ውስጥ እንግዲህ የተደረገ ያለው የህግ ማስከበር ዘመቻ ብቻ ሳይሆን ህግና ስርዓት እንዲከበሩ በየትኛውም ቦታ በየትኛውም ጊዜ በየትኛውም አካባቢ ላይ ማድረጉ በጣም ተጠናክሮ መቀጠል አለበት። የመንግስትን አቅም የማጎልበቻ አንደኛው ጉዳይ አንደኛው መንገድ እሱ ነው። መንግስታዊ ተቋማት አቅም ግንባታ ያስፈልጋል። አቅም መገንባት አለበት እና እንደዚህ አይነት ፕሮፌሽናል ትሬኒንግ መስጠትም ሊሆን ይችላል፣ ሪፎርም በማድረግ ሊሆን ይችላል። በርካታ ነገሮችን በማድረግ የመንግስትን አቅም ማጠናከር ሀገራዊ ደህንነትን በማረጋገጥ ግጭት የሚፈጠርበትን እድል ይቀንስልናል። እንደዛ ስናደርግ ጠንካራና ዲሞክራሲያዊት ከሆነ ሀገር ዲሞክራሲያዊና ጠንካራ የሆነ ዘላቂ ሀገር ጠንካራ ሀገር መፍጠር እንችላለን። ጠንካራ መንግስት የዲሞክራሲ መንግስትን በነጻ ተቋማት ላይ የማይቆም ስለሆነ ቀውስን የሚያራዝም እንጂ የሚያስቀር አይሆንም። ስለዚህ ዲሞክራሲያዊ የሆነ ጠንካራ መንግስት ያስፈልገናል ማለት ነው። መተማመንን ማጎልበት ያስፈልጋል። ያለውን እርስ በርስ መጠራጠር፣ ያለውን የእርስ በርስ ጥላቻ፣ ያለውን የእርስ በርስ ቂም ማስወገድ ያስፈልጋል።